ለዚች ልጅ እህትና ለእህቷ ባል ብር ያበድራል። እህትና ወንድም ብር መመለስ ሲያቅቱ በልበቃ እቺን የመሰለች ልጅ እንዳረክ ብለው በብር ቀይረዋል ነው እያለች ያለችው። እንደዛ ከተደረገም በጣም ከባድ ነገር ነው። እውነት ነው። ብሩን ማለት ነው እንደውም ብዙ ብሩ ማለት ነው ይቷ እንትን አድርጋለች ተጠቅማለች። አሁን ያመጣው ይሄ አበባ ሰጪው የለም ከሱ ማለት ነው። ከዛ እንዲህ ሲሆን ደግሞ ምን ቢሆን ጥሩ ነው በቃ ይቴ ያለች በሚለው አንግል ነው እንግዲህ። አሁን ደግሞ እቺ ቀጥታ ከኢትዮጵያ ነው የመጣችው እውነት በእውነቱን። ከዛ በኋላ እቺ ደግሞ ደንግጣ ነው አልፈልግም ብላ እጅግ ደግሞ እሱን እኮ ሚጀንጅን እንትን አለ እኮ እሷን ሚጀንጅን ፈልዬ አለ እኮ ዘዘብሪካ ላይ ሌላ ማለት ነው። እሺ አይ ልጅቷ የመጣችው ለዚህ ሰውዬ ነው ታውቃለች። ይሄ ሰውዬ እንደሚያገባት እንደሚመስለኝ ከሆነ አታቆም ነው። ቤተሰቦቹ አስመስሎ ፎቶውን አቀነባብሮ ፖስት እያደረጉ ነው። ግን ልጅቷ በጣም አሁን እንትን ላይ ናት። በጣም የሚያዛዝነው እንደዛ ነው። ኢትዮጵያ ተመለሰች። ኧረ ሳውዝ አፍሪካ ላይ ናት። አሁን ሽማግሌ ይዟል ምናምን ነገር ሰምታ ትክክለኛ ነው መረጃሽ ውዴ? እማየን ውሸት ነው እያሉ ነው። እሺ እናመሰግናለን። እሷ እንዳለችን ከሆነ ውዶቼ ይሄ ሰውዬ ለዚች ልጅ ወንድምና ለዚች ልጅ እህትና ለእህቷ ባል ብር ያበድራል። እህትና ወንድም ብር መመለስ ሲያቅቱ በልበቃ እቺን የመሰለች ልጅ እንዳረክ ብለው በብር ቀይረዋል ነው እያለች ያለችው። እንደዛ ከተደረገም በጣም ከባድ ነገር ነው። እውነት ነው። ብሩን ማለት ነው እንደውም ብዙ ብሩ ማለት ነው ይቷ እንትን አድርጋለች ተጠቅማለች። አሁን ያመጣው ይሄ አበባ ሰጪው የለም ከሱ ማለት ነው። ከዛ እንዲህ ሲሆን ደግሞ ምን ቢሆን ጥሩ ነው በቃ ይቴ ያለች በሚለው አንግል ነው እንግዲህ። አሁን ደግሞ እቺ ቀጥታ ከኢትዮጵያ ነው የመጣችው እውነት በእውነቱን። ከዛ በኋላ እቺ ደግሞ ደንግጣ ነው አልፈልግም ብላ እጅግ ደግሞ እሱን እኮ ሚጀንጅን እንትን አለ እኮ እሷን ሚጀንጅን ፈልዬ አለ እኮ ዘዘብሪካ ላይ ሌላ ማለት ነው። እሺ አይ ልጅቷ የመጣችው ለዚህ ሰውዬ ነው ታውቃለች። ይሄ ሰውዬ እንደሚያገባት እንደሚመስለኝ ከሆነ አታቆም ነው። ብታቆሙ አትሸሸውም፣ ብታቆም አትሸሸውም። አሁን ሀቅ ሌላው ነገር ውሸት ሊሆን ይችላል። ግን የምታውቀው ወንድ የጀነጀናት ያወራት የምታውቀው ወንድ ከሆነ ሙስተሂል አትሸሸውም። መሸሹ ጋር አሻሸውም። ቤተሰቦቹና ኢቷን ይሄን ጉዳይ ያውቃሉ። ለምን ካሜራማን አለ፣ ሌላ ሰው አለ፣ ወድቃ የሚል አበባ እየሸከሙት ሌላ ማሰብ አለ። በዛ ላይ ነው እንዴት እነሱማ ያውቃል ይሄን ሴራ። ልጅቷ ናት እንጂ እየደነገጠችው እሱ ደግሞ ሰፕራይዝ ሆናል ብሎ እሱ ደግሞ በድንጋጤ ነው እያሉ ነው። እሺ በደም ያውቁት ሰው ካለ አስገቢ ነው ይላሉ። እንደ ኢቶች አሉ እንደው ልምጣ። እሺ እንደ ሴት እናውራ በቃ። እሺ አመሰግናለሁ። ቴንክ ዩ በኢየሱስም ልጅቷ በእንደዚህ አይነት እዳ በእንዴ አራጣ ነው እንዴ? በሰው ይበደራል እንዴ? ሰው እንዴት ነሽ እህቴ? እንዴት ነሽ? ደህና ነሽ? የምታውቁ ሰዎች ግቡና እንሂድበት ነገሩን ታብታብ አድርጉ። እንዴት ነሽ? ሽንት ቤት ሆና ነው ሳህን እያጠበች ነው። ማሬ ምን ላይ ሆነሽ ነው? ወይስ ታብታብ ስታረጊ ነው የገባሽው በስተት? ስራ ሳይጨርሱ እኮ የሚመጡት ነገር ላይ ቆይ፣ የእውነት ቁም ነገር ነው የምንወያይበት። እስቲ አንተ ግባ፣ ወንድ ልጅ ነክ ግባ። በተባለው መንገድ ከሆነ እቺ ልጅ ያመጧት በጣም ነው የሚያሳዝነው። ሰላም ጤና ይስጥልን። አብሮ ይስጥልን። ሰላም ነው? ደህና ነኝ። ድምፅህን ከፍ አድርገህ ስለምታውቀው ነገር ልትነግረን ትችላለህ? ሁሉ መልካም። ኧረ የማውቀው ነገር የለም። ዘው ብዬ ነው የመጣሁት። ደህና ነሽ? በጣም ነው እንደ ዘው ያልከው። እኛ እዚህ ጋር ቁም ነገር ነው ያዝነው። ውዶች አንድ ቁጥር ጻፉልኝ እሺ። ሰው ታብ ሲያደርግ እየገባ ነው። ልንገራችሁ አንድ ነገር፣ የእውነት ነው ምላችሁ። የሰው ልጅ ለትዳር መስፈርቱ መልክ አይደለም። መልክ የትዳር መስፈርት ከሆነ አደጋ ላይ ነው የምንወድቀው። የሰው ልጅ ለትዳር መስፈርቱ አንደኛ ስነ ምግባሩ፣ ሃይማኖቱ ላይ ያለው ጥንካሬ፣ ሁለተኛ ደግሞ ላንቺ ያለው ፍቅር፣ የስራ ሰው መሆኑ ነው ለሴት ልጅ አስፈላጊ። የወንድ ልጅ ቆንጆ መሆን አለመሆን ትርጉም የለውም። ግን አሁን መታወቅ አለባት፣ ማወቅ አለባት፣ ማመን አለባት። እኔ ማገባውን ሰው ማወቅ አለብኝ፣ ማመን አለብኝ እንጂ ቤተሰቦቿ ከዚህ ግለሰብ ገንዘብ ወስደው በልተው ከዛ በኋላ ደግሞ
ከዛ ማስያዣ ደግሞ ልጅቷን ማድረግ የለባቸውም። እች ልጅ እኮ ገና አንድ ፍሬ ልጅ ናት። በዚህ እድሜዋ ትምህርት ቤት ነበር መገኘት የነበረባት። እንዳትማር ከትምህርቷ አፈናቅለው፣ ሁለተኛ ማታውቀው ሰው ላይ ጋብቻ ላይ አምጥተዋት። ይሄ ልክ አይደለም። ማርያምን ልክ አይደለም፣ ልክ አይደለም። በኋላ ላይ እሱ አሳምኖ በፍቅር አስይዞ ያርጋት እንደፈለገ። ግን ይሄ ልክ አይደለም፣ ሐራም ነው። አንድ ቁጥር ጻፉ። የታላችሁ አንድ ቁጥር ጻፉ ውዶቼ። ቤቱን ታባርጉ እንዴ ነግበን ይበሉ እንዴ። እህቴስ ብትሆን እህቴ ብትሆንስ እንዴ እናንተ? እቺን የመሰለች አንድ ፍሬ ልጅ እውነት አይኗን ራሱ አልገለጠችም እኮ። እውነቱን ስናወራ አይኗ ራሱ እኮ አልተገለጠም። ትክክለኛ ድሜ ብር መልሽ ለቃን ከዛ ገንዘቡን በልታለች። ቤት የሚል ማስረጃ እምቢ ካልክሽ ማለት ነው። እኔ በውስጥ አምስትር የአንቺ ጮጋራን ጨርሳለሁ። ባይቹ ጋይስ እዚህ ጋር አሁን አጀንዳ ሆኖ የሚወራው ነገር እቺ በምስሉ የምታዩት ልጅ ማለት ነው። ልጅቷ ወደ ነው ከሀገር ቤት የመጣችው ገብቷችኋል። እሷ የፈራችው ነገር ምን እንደሆነ ታውቃላችሁ እናንተ? እዚህ ውስጥ ማንም ያላውቀ ነገር ነው። ዝም ብሎ ፎሎ ለማሳደግ ምናምን ታዋቂ ለመሆን የሚሞክረው። ልጅቷ ባሉ ካውንት አልታ አይደለም መሰሙ ከሆነ ማለት ነው። ልጅቷ የፈራችው ካሜራ ነው። ስለዚህ ካሜራማን ወደ እሷ ሲመጣ ነው እየቀረጸ ምናምን ሲመጣ ነው የፈራችው። ገባችሁ? እሱ ነው እንጂ እሷ ባሉ ካውን እምቢ ብላ አይደለም። እናንተ እኮ ያላወቃችሁትን ነገር ነው እንዴ ሆነች ልጅ ነች ምናምን የምትሉት። ወደን የመጣችው አይደል? ቤተሰብ ነው እስከ አዲስ አበባ የሸኛው ቤተሰብ ነው አይደል? ወደ ፕሮሰስ ሁሉንም ያስጨርሰው እሱ ነው። እናንተ ምንድነው ሳታውቁ ዝም ብላችሁ የምትፈርዱት? ጋይስ አረ ፕሊዝ ተመለሱ ከዚህ መንገድ። በጣም ነው መደበራችሁ እግዚአብሔርን። ይሄን ቪዲዮ ያያችሁ ልጆች ካለ በዚች ልጅ ላይ በዚች ልጅቷ ላይ ሁላችሁም እንደዚህ ቪዲዮ ምናምን እየሰራችሁ የሚሰክሱ ሰዎች አጠቃላይ ሴትም ወንድም እና ይሄ ልጅ ጭራሽ ትልቅ የሚባል ልጅ ነው። እዚህ ሳውዝ አፍሪካ ስንትና ብዙ ትልልቆች አሉ። ለምሳሌ እኛ የምንኖርበት ሀገር ግን ይሄ ልጅ ትልቅ የሚባል ልጅ ነው። ኦኬ ልጅቷ ትንሽ ናት እንበል፣ ግን ልጁ ትልቅ ነው ምናምን ራሱን የረሳ ሽማግሌ ምናምን እያላችሁ የምታሽቃብጡት ምድራ ከብቶች ማለት ነው። ተረጋጉ። እግዚአብሔርን በጣም ደብራችሁኛል። ለእኔ ብቻ አይደለም። እስቲ ጭንቅላት ያለው ሰው እስቲ ይሄንን ልጅ አስቡት። ይሄ ልጅ እኮ ኦኬ ማንም ሰው እኮ ማለት ነው ሾፕ ውስጥ የፈለገ አንድ የሆነ ኃይል ጊዜ ቆይቶ ሊከሳ ይችላል፣ ወይንም እንትን የሆነ ነገር ሊያገኘው ይችላል። ለምንድን ነው ማትረዳዱት? ሁላችሁ እንታወቃለን እኮ። የቀናችሁ ሰዎች በነገራችን ላይ ሴቶቹ ወንዱ የኔ ባደርገው ብላችሁ ነው። ይኸው መቼ ሴቶች በጥቅም ነገር ሀብት ያለው ነገር መስሏችሁ ማለት ነው። ወንዶቹ ደግሞ ሴቷ ቆንጆ ስለሆነች የኔ ባደርጋት ብላችሁ ነው የቀናችሁት ማለት ነው። ቅናታም ሀበሻ ሲጀመር ቅናታም አይደለ። ወንድ ሲጀመር መጠጥ ያለ ወንድ ነው የሚሻለው ማለት ነው ከሽልጥልጥ ወንድ። ወጠጤ ወንዶች ኪሳቸው ባዶ መልክ ብቻ ምን ያደርግልሻል? መጠጥ ያለ ወንድ ይሻልሻል ማለት ነው። ሴቷማ ቀንተሽ ነው፣ ቀንታችሁ ነው። እድሜያችሁ ሄደ ወይ አላገባችሁ ወይ ምን አላላ። የወደድኳት እኔ ነኝ፣ ያፈቀርኳትም እኔ፣ የወደደችው እሷ፣ ያፈቀረች እሷ። እኛ ተፋቅረን ተዋደን የራሳችንን ህይወት እንኖራለን። እናንተ ምንድነው የሚያቃጥላችሁ? የልጅን ነገር ወልደሽ እዩ። ብር በኖረኝና ወለጄ ለእናንተ ባሳየው ወገ አቡነ ነፋውት ሱዳን ጠረፍ ከሱዳን ጠረፍ ቱ ያልቋት ምራ አይለያችሁ። ምቀኛ ሸረኛ እሱ ያዝላችሁ። እዚህ ጋር ናቸው እዛ ጋር ናቸው የሚለውን ሰው እሱ ይከልክልላችሁ። ይህች ልጅ ገና ዲሞና አኩኩሉ ተጫውታ ያልጠገበች ልጅ። እኔ ግን እንዴት አስገድዳችኋት ነው እንድትሄድ ያደረጋችኋት ቤተሰቦች ምናምንና ልክ ገና እዛ እንደደረሰች ምን አይነት ፊሊንግ እንዳሳየች አሮን ነው ብቻና ለምን እባካችሁ ሴት እህቶቻችን ይደጉ፣ ወጣትነትን ይኑሩ። ትዳር የትም አይሄድም። እግዚአብሔርን ይቺ ልጅ ኦሬዲ ገና ልጅ ናት። ከዛ ከአንዳንድ ምን አደረጋችኋት? ትዳር ላይ አስገባችኋት። ወጣትነት የሚባለው ነገር መሀል ላይ የለም። ከልጅነት ወደ ትዳር መሀል ላይ ወጣትነት የሚባለው ነገር ነገ ላይ ይቺ ልጅ በህይወት ዘመኗ ወጣትነት በተነሳ ቁጥር ቤተሰቦቿ እየወቀሰች ትኖራለች። አስቡ። በዚህ ልክ እየጠለች በዚህ ልክ ተሰምቷት እየደበራት ምን ያክል አስገድዳችኋት ቢሆን እና እባካችሁ ትዳር የትም አይሄድም። ወጣትነታቸውን ይኖሩ ሴቶቻችን። እኔ በጣም የምሬን ቪዲዮ ሳይ ያሳዝነኛል።
እንዴት ነው አሁን በዚህ ልክ እየደበራት በዚህ ልክ እየጠላችሁ ከዚህ በኋላ አብሮ ከዚህ ሰው ጋር የምትቀጥለው? ሰላም ጤና ይስጥልን እንደምን ሰነበታችሁ ከዜናዎቹ ጋር ውሃ ጠጡ ነኝ በዚህ በረመዳን ጥግረራ እንዳለ ግርግር ይመጣና ዜና ይሰራለው ባላስብን ዳሩ ግን ጥቂት ብዬ ሊወጣ ውሳኔም ሆነዋል በሳውዝ አፍሪካ ላይ የሚኖሩትን ወንድ የምታገባ ሴት ማለት በእናት አባት የተመረቀች እድለኛ ናት ይሄንን ብዬ ስል አንድ ወርቅ በሳት ተነጥሮ ወርቅነቱ እንደሚታወቅ ሁሉ ሳውዝ አፍሪካ ላይ ያሉት ወንድሞቻችንም እንዲሁ በህይወታቸው ብዙ የተፈተኑትና በሽጉጥ በሌባ በበረሃ በእራብ በስደት ነፃነት በሌለበት ሀገር ላይ የሚኖሩ ትክክለኛ የኢትዮጵያ ወንዶችና ጀግና ናቸው ብንል አልዋሸናቸውም ስለዚህ እናት አባት ማርቆሽ ከሆነ አንቺ ትክክለኛ ሳውዝ አፍሪካ ላይ የሚኖር ወንድ ታገቢያለሽ የተረገምሽ ከሆንሽ ግን ኢትዮጵያ ውስጥ ያለውን ወጣጤ ታገብና ከዛ ማረብ ሀገር ይሸኝሻል ደሞዝሽን ካልኩሌት ያረጋ ጮጋራሽን ያቃጥላል ተመጨረሻም ይችልች ህፃናት በዚህ እድሜው ለዚህ ለትልቅ ሰውዬ እንዴት ትዳር ትይዛለሽ ብላችሁ የምትቀበጣጥሩ በሙሉ በሷ እድሜ ያሉት ስንቶች አረብ ሀገር ላይ ዛሬ በሰው ቤት ሰራተኝነት እየተቀጠሩና ከዚህ ከልጅነታቸው ጀምሮ ለእናት ለአባት ለቤተሰብ ለወገን እያሉ ጊዜያቸውና እድሜያቸው ሳይታወቅ ሄዶባቸው ዛሬ ያረጁና ትዳር ያጡት ስንት ባሉበት ጊዜና ዘመን ላይ ዛሬ በዚህ በልጅነቷ ትዳር ማግኘቷ ግን እሷ እንደም እድለኛ ናት እድለኛ ነሽ ባንቺኛ ቀንተናል ማለት ሲገባቸው እንደም ቀንታችሁ ነው መሰለኝ ዳርዳር የምትሉት ይቅርታ ጨራሻም ለሴቶች ማሳሰቢያም መላጣን ቦርጫም ነው ወፍራም ነው ሽማግሌ ነው ማለት ተተሽ ህይወትና ቁም ነገር አለ እነሱ ጋር ነውና ዞር ዞር ብለሽ እድልሽን ሞክሪም መልካም እድል